ዓለምን ሊያፈርስ የተነሳው የአሜሪካና የኢራን ጦርነት በጥርጣሬና በቅራኔ የተሞላ ያልተቋጨ የ60 ቀናት ተኩስ አቁም ስምምነት ዜና ተሰምቷል። የሆርሙዝ ወሽመጥ የጦርነት ቀጠና ሆኗል። እስራኤል በሊባኖስ ላይ ጥቃቷን አጠናክራለች። ጦርነቱ ከክልሉ አልፎ ዓለምን እያዳረሰ ነው። ከመጋረጃ ጀርባ የሚደረገው የፖለቲካ ቁማር፣ የኒውክሌር ድርድሩ ዕጣ ፈንታና የዛሬውን የዓለም ሁኔታ ዝርዝር ይዘን ቀርበናል። እስከ መጨረሻው አብራችሁን ቆዩ። በአሁኑ ሰዓት በሆርሙዝ ወሽመጥ ላይ በአሜሪካና በኢራን መካከል ያለው ውጥረት ከፍተኛ ደረጃ ላይ ደርሷል። የአሜሪካ ማዕከላዊ ሴንትኮም ባወጣው ማሳሰቢያ የዩኤስ ባህር ኃይል በሆርሙዝ ወሽመጥ ሰሜናዊ ክፍል ወታደራዊ እንቅስቃሴዎችን እንደሚያደርግ አስታውቋል። ኢራን በበኩሏ የሆርሙዝ ወሽመጥ የራሷ ሉዓላዊ መብት እንደሆነ በመግለጽ ማንኛውም የአሜሪካ ወታደራዊ እርምጃን ለመከላከል ለኢራን አስፈላጊ ስትራቴጂክ መከላከያ እንደሚሆን ትከራከራለች። ምዕራባውያን ሚዲያዎች እንደሚዘግቡት የአሜሪካና ኢራን ድርድር አድራጊዎች ለ60 ቀናት የሚቆይ የተኩስ አቁም መግባቢያ ላይ ደርሰዋል። ይህ ስምምነት እስካሁን በፕሬዝዳንት ዶናልድ ትራምፕ እና በኢራን ጠቅላይ ሚኒስትር ሙጅተባ ካሚኒ ያልጸደቀም። የኢራን የውጭ ጉዳይ ሚኒስትር በዚህ ደረጃ ላይ ትኩረታችን ጦርነቱን ማቆም እንጂ የኒውክሌር ጉዳይ መደራደር አይደለም በማለት ለትራምፕ አዲስ የኒውክሌር መስፈርቶች ምላሽ ሰጥተዋል። በሌላ በኩል የማይፈታ እንቆቅልሽ የሆነ ኩነት ዛሬም አልቀረም። እስራኤል በሊባኖስ ላይ የምታደርገው ጥቃት አሁንም ቀጥሏል የሚሉ ሄዝቦላህ የላቁ ድሮኖችን በመጠቀም በእስራኤል ኃይሎች ላይ የምሽት ጥቃቶችን እያካሄደ መሆኑን የሚዘግብ የሁለቱ ወገኖች የቅራኔ ማሳያ ዜናዎች ስምምነቱን ይበልጥ ውስብስብ አድርጎታል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ የእስራኤል ኃይሎች በጋዛ ያለውን ቁጥጥር ወደ 70% እንዲያሳድጉ ትዕዛዝ ሰጥተዋል። ሄዝቦላም የሙቀት ካሜራ የተገጠመላቸው ኤፍፒቪ ድሮኖችን በመጠቀም በእስራኤል ኃይሎች ላይ የምሽት ጥቃቶችን እያካሄደ መሆኑ ይህ ስምምነቱ ላይ ሌላ ስጋት የሚፈጥር ቀውስ እንደሆነ በግልጽ የሚያሳይ የቀጠናው ችግር መሆኑን ይገልጻሉ። በሌላ በኩል ባለፈው ቴህራን የነዳጅ ማጣሪያ ፋብሪካዎች ላይ የደረሰው አደጋ ያስከሰተው ብክለት የከተማዋን ነዋሪዎች ጤና አሁንም እየፈተነ ነው። የአሜሪካ ፋይናንስ ማዕቀቦችን ቢሆን በኢራን ኢኮኖሚ ላይ ከፍተኛ ጫና ፈጥረዋል። ይህ በእንዲህ እንዳለ የዛሬው ጂኦፖለቲካዊ ውጥረት የአሜሪካን የጉልበት ዲፕሎማሲ ከኢራን መትረፍ ስልት ጋር አጋጭቶታል። ኢራን በአንድ በኩል ለድርድር በሩን ክፍት ስታደርግ፣ በሌላ በኩል በሆርሙዝ ወሽመጥ ላይ የጦር ኃይል በመጠቀም ሁኔታውን በራሷ ቁጥጥር ስር ለማዋል እየሞከረች ነው። ይህ የዓለም የኃይል ሚዛን ፉክክር ነገሮችን እያባባሰ ካሁን በኋላ እንደ ቀድሞ እንደማይሆን በግልጽ የሚታይ ክስተት ነው። በመጨረሻም የኢራን የውጭ ጉዳይ ሚኒስትር ጦርነቱን በማቆም እንጂ በኒውክሌር ጉዳይ አሜሪካ የምትፈልገውን አዲስ የኒውክሌር መስፈርት ውድቅ አድርገዋል። በሁለቱ ሀገራት መካከል ከፍተኛ የሆነ የጥርጣሬ መንፈስ አሁንም አለ። ድርድሩ ረቂቅ ደረጃ ላይ ቢሆንም በተግባር ግን በአሜሪካና በኢራን መካከል የባህር ላይ ግጭቶችና ወታደራዊ እንቅስቃሴዎች ቀጥለዋል። ስምምነቱ ወረቀት ላይ ቢቀረጽም በሁለቱ ሀገራት መካከል ያለው ከፍተኛ አለመተማመንና በተለያዩ ክልል ግጭቶች ምክንያት እስካሁን ተግባራዊ ያልሆነ ተሰባሪና በጥርጣሬ የተሞላ የድርድር ሙከራ መሆኑ ግልጽ ነው። የዛሬው የጂኦፖለቲካዊ ውጥረት የአሜሪካን የጉልበት ዲፕሎማሲ ከኢራን የመትረፍ ስልት ጋር አጋጭቶታል። ኢራን በአንድ በኩል ለድርድር በሩን ክፍት ስታደርግ፣ በሌላ በኩል በሆርሙዝ ወሽመጥ ላይ የጦር ኃይል በመጠቀም ሁኔታውን በራሷ ቁጥጥር ስር ለማዋል እየሞከረች ነው። ይህ እንቆቅልሽ የበዛበት ፖለቲካ ጦርነቱም እየቀጠለ ዲፕሎማሲውም እያነከሰ የዓለም የኃይል ሚዛን አስከፊ ደረጃ ላይ አድርሶታል። የዛሬው ዘገባችን ይህንን ይመስላል። በዚህ ያልተቋጨ ስምምነት ላይ እናንተስ ምን ትላላችሁ? አስተያየታችሁን በኮሜንት አሳውቁን። ቪዲዮን ከወደዳችሁት ላይክ እና ሼር በማድረግ መረጃውን ለሌሎች አካፍሉ። እንቶኒ ሚዲያን ሰብስክራይብ ካደረጋችሁ በየዕለቱ አዳዲስ መረጃዎችን ማግኘት ይችላሉ። ስለተከታተላችሁ እናመሰግናለን። በነገው ዘገባ እስከምንገናኝ ድረስ መልካም ቆይታ